ይሄው የብር ጥረት የለብኝም። እሱ ማለት እንትን ብሎ ነው። ቆይ እሱ ማለት ቲዲኤፍ ህወሓት የሚከፍል ነው። ስብሐት ነጋ ስብሐት ነጋ ይሄ በጣም ሀብታም ነው። ብር በዚህ ልክ ካሽ አየው ወረቀት እንደታሸገ ነው። ኧረ ተው የብር ጥረት የት ሀገር ብር ነው? የት ሀገር ብር ነው ግን እሱ ይሄን በመስለው ስንት ወር ያበላኛል ራስ እኔ ማለት የግብጽ ብር ነው። እኔ ችግር የለብኝ ጊፍት እንዲሰጡ ስላልክ አንተ ጊፍት እንዲሰጡ ስላልክ ኮንግራቹሌሽን ማይ ብራዘር እንኳን ለማኞች ያስገደላቸው ሰው በሙሉ እኔ ባንተ ብር ማግኘት እኔ ደስተኛ ነኝ ወንድም ማለት እኔ ሰው እንዲያገኝ ነው የምፈልግ። አንድ እውነት ግን የምነግርህ ወያኔ ተሸክሞ መምጣት እንደማይቻል ይሄ ብቻ ወቅ እኔ የምለው የግብጽ ብር ነው። ሽሮ የግብጽ ነው። ዋው ኮንግራቹሌሽን ማይ ብራዘር እንኳን ኖረሽ። እኔ በአንተ ብር ማግኘት እኔ ደስተኛ ነኝ ወንድም አለም። እኔ ሰው እንዲያገኝ ነው የምፈልግ። አንድ እውነት ግን የምነግርህ ወያኔን ተሸክሞ መምጣት እንደማይቻል ይሄ ብቻ ወቅ አደር። ዋው ኮንግራቹሌሽን። ማን የሰጠህ ግን ይሄን ምን ሰርተን ያመጣህ? ዋው ምንድነው ስራ? ዶክተር ነህ ኢንጂነር ነህ? እኔ አላውቅም። እናንተ ከብልጽግና ለምን መሰለህ ለሌሎች ሸውዱ። ኮሎኔል ደመቀ ብልጽግና ነው ካልክ 9 ጊዜ ብልጽግና በለው። እሱ ወንዶች ቁና ነው አይደለም። ዝናሽ ጋር የሚሰራ ዝናሽ የምትባል እኛ እናቅም ወንድሜ፣ በእናትህ ተወን። ዝናሽ እናንተ ጎንደርን ባንዶ ወይም ደግሞ ያንን ሽሮ ሲሪየስ እናውራ። ዝናሽ የቤት እመቤት ናት ወንድሜ፣ ፖለቲከኛ ነች። አሁን ዝናሽ ብትል የሚሰማ የለም። ይሄ በጣም የወረደ የምሽሽቅ ፖለቲካ ነው። ፖለቲከኛ ባለበት የምንመራው እኛ ነው። ከኛ የጎንደር ፋኖ አስገባላለሁ ሚል ይጠረጋል። ብልጽግና እናንተ ከየት እንደወጣችሁ አላውቅም። እኔ ምን አይነት ፍጥረት እንደሆናችሁ ሰው ሁሉም ሲጠለቅ መፈጠሪያ ጎንደር የኢትዮጵያ ዋልታና ማገር ነው የመጣው። የከፋው ውሻ ጎንደር የሀገር ዋልታና ማገር። ዝም በል ሚት አታደርግም እንዴ? ምን ያንጣጣሃል እንዴ? አትንጣጣ፣ ቀስ በል እስኪ አዳምጥና በኋላ ትናገራለህ። አታቀርሽ ዝም ብለህ። እናንተ ከየት እንደወጣችሁ አላውቅም። አማራነትም የለባችሁም በደማችሁ ራሱ። አንተ በተለይ ተው፣ አንተ ስንቱን እንዳስበላህ ብዙ ሪከርዶች አሉ። አንተ በነገራችን ላይ እነዚህ ግሩፖች ሽሮ ተጠያቂ ናቸው፣ በታሪክም በህግም ለፍርድ ተጠያቂ ናቸው። ለዚህ ነው ፋኖ ወደ ድል እንዲመጣ አይፈልጉም። ለምን ብትል ነገ ተጠያቂዎች ናቸው። ዘንበል እስኪ ዘንበል ቆይ ሚት አድርግ። ለምን ስትነካ ስትወጋ ለምን ትላለህ? ጠቅ ስትደረግ አትጩ። ቆይ ቀስ በል ወደሱ ልመጣልህ። ሚት አድርግ ለፍዳዳ ዝንበል ጭቃ ዝበረ 24/7 ዝንበል ቁጭ ሚት አድርግ። አዎ እንደሱ ሲጀመር ከቲዲኤፍ ጋር እሰራለሁ ያለ ኃይል እስካሁን ድረስ በይፋ የወጣ ነገር የለም። እናንተ የምትፈልጉት ብልጽግና ከላይም ከታችም ሳንዱች አድርጎ የአማራን ህዝብ እንዲበላ ነው የምትፈልጉት አይደል? ያ ደግሞ አይሳካም፣ አይሆንም። የአማራ ህዝብ ነቅቷል። አሁን ወንድሞቻችን ከቲዲኤፍም ጋር ሰሩ፣ ከኦሮሚያም ጋር ሰሩ፣ ከግብፅም ጋር ሰሩ፣ ከምንም ጋር ሰሩ። እነሱ አስተላለፋቸውን ለነሱ ነው ምንተው። አምነንባቸው መሬት ላይ ውረድና እስኪ ታገል። እንደነሱ የነን ሐሳብ እዛ ምንጭ ሂድና አታደርገው። እሱ ከገባደ ይገባል። አረበለው አይገባትም። እንዴት ነው የሚገባት? አባይ ላይ በርዳታ ነው የምንኖር። እኔማ ዘንጨን አሜሪካ የምንኖር ለምን እገባለሁ? አየው አይደለ? አይገባም። ለምን አልኩህ እኮ። ስለዚህ ከየትኛው ማጋር ከዚህ ጋር ስራ ከዚህ ጋር አትስራ ብለህ አንተ ልትመርጥለት አትችልም። እኛ እንወጣለን እንገጥማለን ያልከው አይደለ? ከብልጽግና ጋር ሆነ ትገጥማለን። የዛን ሰዓት የሚያሸንፈው እንለያለን። አንበሳ ልጅ ነኝ እንደምሬ ወዳጅ ከብልጽግና ጋር ሆነ ትገጥማለን። ኦሮ ቦለው አንተ ሳሚ እኔ አንተ ከገባህ
ለፈለከው አካል ያው አሁን አላማቸው ምንድነው? ከብልጽግና ጋር ሆነን የአማራን ፋኖ ገጥማለን ነው የሚሉት። ከየት ሽሮ የተከበረ ፋኖ ነው። ታች ያለው ፋኖ ማንም ዝናሽ ዳቦ ቤትም በነገራችን ላይ እኔ ስለ ዝናሽ ዳቦ ቤት እዚህ ያላችሁ ሰዎች አሁን ቀስ በቀስ አብሬ ያለው ይበቃዋለኝ። እስኪ አሁን የኔ ነው ተራው ሚዩት ያርግ። ቴንኪው ሽሮ ቴንኪው አመሰግናለሁ። አይደለም ተራው ታች ያለው ልጅ ነው ተራኛው ታች ያለው ልጅ ነው ተናግረሃል። ነው መጀመሪያ ከቲዲ ኖ ታች ሽሮ አታዳላ ታች ያለው ልጅ ነው አምዶርቅ እኛ ይቅርታ አምዶርቅ ምን መሰለህ እነዚህን እኔ አሁን ቪዲዮ ላወጣባቸው ነው። ለዛ ነው አሁን እኔ ሂሳብ እየሰራሁ ነው። አልገባህም አምዶርቅ? አውጣ በጣም ጎበዝ አውጣባቸው የእናንተ ልጅ አይ ከአንበሳ ጉረሮ ምንም እንደማይገኝ ታውቃለህ። አንቺ ልትሰልይ መጠሽ ሳሚ አንበሳው ምን እንዳለሽ ታውቂያለሽ? ልትሰልይ መጠሽ ሽሮ ሳሚ እኮ ነኝ እኔ። ይኸውልህ እኔ አንድ እውነት ልንገርህ። አሁን ይሄ ሽሮ እታች አለው ተስፋ የሚባለው ትጥቁን ቲዲኤፍ ያስፈተው ፋኖ ይጠብቅ። እኔ ትጥቁን ከፈታ ጋር አላወራም። መጀመሪያ ትጥቁን ከቲዲኤፍ ይቀበል። ፋኖ አታስገባ። በእውነት ጥሩ አይደለም። ስማ ትጥቁን ሲጀመር መልክ ተሰጥቷል። እኔም እኮ ጨጓራ ብቻ ካለው ሰው ጋር ማውራት ይደብረኛል። በእውነት ቲዲኤፍ ትጥቁን ያስፈተው መድኃኒዓለምን ትጥቁን እኮ በጣም ያሳዝናል። ጥቁር አማሮች ናቸው ሲጀመር ኖ አይደለም። ብዙ ጊዜ ሳሚ ቢገርም ሳሚ በጣም ያሳዝናል። ጥቁር አማራ ሊሸጠው ወያኔን 1983 ያመጡት መልሰው ሊያመጡ እየሰሩ ነው። እኛ በህይወት እያለን ግን አይቻልም። ይሄን አስረግጬ ነው የምነግርህ። ይሄ ዘመነ ካሴ ተሰመረው ሳይሆን ሽሮ ቆይ አንተ ጉረቤት ሀገር ነን። አንተ ትግሬና እናንተና እኛ ጉረቤት ነን። ልንገርህ አንተና እኛ እንጣላ በደንበር ወልቃይትን ካልጠየቅ አንጠይቅ ችግር የለብንም። ዘመነ ካሴ ባሰመረው መስመር ግን የአማራ ትግል አይሄድም። ልንገርህ እኛ ባሰመርናት በለካናት መስመር ብቻ ነው የሚሄድ ዘመነ ካሴ። እኛ ካሰመርንለት መስመር ነቅነቅ አይልም። ይሄን አስረግጬ ነው የምነግርህ። ቃል ለሰማይ ቃል ለመሬት። ከህወሓት ጋር አንሰራም አለቀ። ከኦነግ ጋር አንሰራም አለቀ። የሸዋን መሬት አሳልፎ ሊሰጥ ደራ ትናንትና 40 መኪና አይተሃልኝ መጥቶ ደራ ወረዳን ሲወረው የሸዋን አማራ ሲጨፈጭፍ አፍኖ ሲወስድ ዘመነ ካሴ የዛሬ 2 ሳምንት ወጥቶ ከኦነግ ጋር ተስማምቻለሁ አለን። የአማራን ህዝብ ሊያስጨርስ የመጣ ነው ዘመነ ካሴ። ልንገርህ ይሄ መራራ እውነት ነው። ከኦነግ ጋር ተሰራ ደራን ሲወረው ለምን አስቆም? እናንተ ጋር ያለው ብዙ ነገር ታስጃችሁ ብዙ አማራ እንዳስጨረሳችሁ ማስረጃ አለኝ። ብዙ አማራ በገንዘብ ያስገደለ አንተ ጋር የሰራም የለም። አንተን የሚያውቅ የለም። ገስት ላይ ገብታ አውርተሃል። ሌላ አንተ ደግሞ ሰው አንተን የትግሬ ሞንክ ስለማቅ ነገርኩህ እኮ መረጃ ስትሰጠኝ እንኳን አልተቀበልኩም። አንተ እኛ እኮ በጣም ስማርት ነን። እድሜያችን በፖለቲካ ነው የጨረስነው። ሽሮ አንቺ ይኸውልሽ ቲዲኤፍ ሞንሽን ቀድሜንማ መረጃ ልቀበልሽ ስትመጥ ተቀበልነሽ፣ ገስት ላይ አጋራነሽ፣ ተገፋነሽ ብለን ነው ያን የገደላችሁ ማን እንዳስገደላችሁ አንተ እኔን ልሸውድ እኔ ሳሚን ወይ ወንዶችን አወጣታለሁ ወይ ታስገድኛላችሁ። ወንድ ከሆነ ልንገርህ ለካ በእነሱ ላይም ስትዋሸ ነበር። እንደዚህ ብለህ ነው አይደል? በእነሱ ላይም ስትዋሸ ነበር። አንድ ነገር የለሽም። ከጎንደር ልጆች አንዲት መረጃ ካለብህ እኔ ኃላፊነቱን ወስዳለሁ። አውጣ። አንተን አምኖ ስለ ጎንደር ፖለቲካ መረጃ የሚሰጥ ጎንደር የለም። እኔ ገና አንተ ትክክለይቼ ትግሬ መሆንክን ያወቅሁ ቆይቻለሁ። በፊት ራሱ ትግሬ መሆንክን ሁሉም ጎንደር ያውቃል። ፊትክን አይቶ እግዚአብሔርን ይተቀልዳለህ እንዴ? አወጣታለሁ። ሰው በገንዘብ ከፍላችሁ የምታስክ ማን እንዳስገደላችሁ አወጣታለሁ። አንድ የለህም ወሬ አታውራ እንዴ? አሁን በማለትሽ ይሄ ጥቁር አማራ ጊፍት ይሰጠኛል ብለሽ ከሆነ አትሾይ። ጥቁር አማራ ራሱ ነቅቶብሃል ትግሬ መሆንክን። ይኸውልህ እነሱ ራሱ ትግሬ መሆንክን ነቅተውብሃል።
አንዲት መረጃ አታወጣም። በፎቶሾፕ ብትል በምን ብትል እኔ ይልቅ በውስጥ መጣህ ሰውየው የት እንዳለ ነግረኸኝ ነበር። ግን እኔ ካንተ የበለጠ መረጃ ስላለኝ ምንም አላለ። ንፍጭሎት ናት ወጃችሁ ካሽ በአደባባይ እንደዚህ አድርጎ እያሳየ በቃ ሀብታም ነው ወይ ተቀናት ታስገድሉኛላችሁ። አሁን አንቺ እንደዚህ የብልጽግና ደጋፊ ያለ ስጦታ ስለማይንቀሳቀስ ነው። ቲዲኤፍ ለዛ ነው አይደል? አሁን ይሄ በብልጽግና የሚሰጠው ነው ማለት ነው። አብይ አህመድ የሚከፍልሃል ማለት ነው። ይሄ ልጅ ደግሞ አብይ አህመድ እየከፈለ ነው ይላል። ብልጽግና ባዲኖች ያለ ክፍያ ስለማይንቀሳቀሱ እንደዛ መስሎት ነው። ሳሚ ባድኑ ሽሮ የምሬ ወዳጁ ትጥቁን የፈተው ምን እያበረበረ ነው? ምን እያለ ነው? ሰው ጋር ነው ማወራ ብዬ ፋንቶ ነው ግን አስቀድሞ እንዳለ ነው። የምሬ ወዳጁ ትጥቁን የፈተው ፋኖ በቲዲኤፍ ትጥቁን የፈተው ሳሚ እኮ እንትን ነው ያለው፣ ልብ የለው። እኔ የምለው አሚሮ የላቸው የባዕድን ደጋፊዎች እኮ ልብ የላቸው፣ ሳምባ የላቸውም። ትጥቅህን ቲዲኤፍ ፈቶ የሚነዳህ ይሄ ወንድ ጋር ልታወራ ነው እንዴ? በእናትህ መጀመሪያ ትጥቅህን ከቲዲኤፍ ተቀበል። ፈሳም ሽንታም እንዴ ቲዲኤፍ እንደ ከብት የሚነዳህ ትጥቅህን አስፈትቶ እኔ ጋር ደግሞ ልታወራ ነው እንዴ? እኔ እኮ የሊራፋም መስሎኛል። የሸዋና የጎንደር ፋኖ የወዳጁ ፋኖ እነ ሳሚ ማለት ነው። እነ ሳሚ የባዕድን ደጋፊዎች የሚተነፍሱበት ሳባ የላቸው፣ ልብ የላቸው፣ ጨጓራ ነው ያላቸው። አሁን ፋኖ ነው እንግዲህ እኔ አሁን ሚስጥራችን ሳወጣው ምን እንደምትሆኑ ነው የፈራው። ምን የምሬ ወዳጁ ፋኖ ዛሬ ትጥቅ መፍታቱን ሰምተሃለኝ? በአላማጣ ዙሪያ በሙሉ ትጥቅ ፈቶ እንደ ከብት እየነገደ ወዳጅ ፋኖ የሚባል የለም። መሀይም መሆናችሁ እኮ እዚህ ጋር ነው የሚታወቅ። የምሬ ወዳጅ የሚባል ፋኖ አለ እንዴ? በራያ ቆቦ በሄኖክ ኪዳኔና በሱ የምናውቀው ወልም የምሬ ወዳጅ የሚባል እኮ ቲዲኤፍ ግን እየነደው ነው የምልህ እኮ ትጥቁን አስፈትቶ እየነደው ሰማ። ከብልጽግና ጋር ሁኜ ፋኖን ወጋለሁ የሚልን አስተሳሰብ ይዘህ እዚህ ስታቀረሹ ስትሉ በጣም ትገርሙኛላችሁ። በጣም አሁን እንገጥማለን የምትለው ከብልጽግና ጋር ሁኜ ፋኖን እንገጥማለሁ ነው አይደል? ግጠምና ትታየዋለህ፣ መጨረሻ ላይ ትጠበጠባለህ በደንብ አድርገህ ገባ። ወልቃይት ሊወር ሲመጣ ምግብ እየመራ ከመጣ ይደመሰሳል ነው ማለት ይደመሰሳል። በዚህ አይደለም ወደ ወልቃይት አወራ አይደል እንዴ? ምን ታደርገው በእናትህ። እኔ አሁን ስለ ወሎ አላወራም። ዝም በል አውርተሃል አይደል እንዴ? ዝም በል። ስለዚህ እናንተ ሰውም ሲጠላችሁ ጠቅላላ አማራው ጠላችሁ፣ የጎንደር አማራ ጠላችሁ። ለምን? የጎንደር አማራ ስንት ልጆቹን እንዳስበላችሁበት ያውቃል። አሁን በቅርብ አባባ መሳፍንትን እንደዛ ጀንጅናችሁ መግለጫ እንዲሰጥ አደረጋችሁ። የታወቀ ነገር እኮ ነው። እሳቸው ችግር የለባቸውም፣ ነገ ወጣው ይቅርታ ይላሉ። መቼም ከአማራ ልብ ውስጥ የሚወጡ ጀግኖች ጀግና የሚወጡ አባት አይደሉም። ሁላችን ምን ወዳቸው እነሳሚ ናቸው አታለው መግለጫ። አዎ፣ ስለዚህ የጎንደር ህዝብ አንቅሮ ሚታድርግ የጎንደር ህዝብ አንቅሮ ተፋችሁ፣ የጎጃም ህዝብ ተፋችሁ፣ የወሎ ህዝብ ተፋችሁ፣ የሸዋ ህዝብ ተፋችሁ። እናንተ ከየት ነው የመጣችሁት? እኔ የሚገርመኝ ነገር ይሄ ነው። ከሚገርም ነገር ጎጃም ላይ ስንጥቅ አገኘን ብለው እኛ እኮ ከእንትን አሉ ከማርሸት እንደ ጎንደርቾች እንደራጅ ነው። ኖርማል ነው ይሄ። አሁንም ብንደራጅ እንደ ጎንደርች የሚከፋኝ ነገር አይደለም። ኖርማል ነው፣ ወደዋለሁ። ዋናው ለሌላ ተንኮል አትስራ፣ ግሩፕ አትፍጠር። ማለት ግሩፕ አትፍጠር ስል ለሌላ ነገር እንደናንተ ለማባላት አይሁን እንጂ እንደዚያ እንደ ጎንደር ልጆች ለእርዳታም ለምንም ነው። ሁለተኛው ያወራው ለኔስ ባወራው አይጠቅመኝም። ለኔ ለአንተ ኖርማል የምታወራው ስለሆነ ሁሌም የምታወሩት ስለሆነ ቴሌቪዥንም የሚያወራው ስለሆነ ሁሉም ነገር የሚያወራው ስለሆነ በቴሌቪዥን አይወራም። አንተ ያልከኝ በቴሌቪዥን አይወራም።
በጣም ሚስጥር ነው። እኔ በስልክ ነው ያወራው ከቤታችሁ ግን አላወራብህም። አሁንም አላወራብህም። እኔ ታማኝ ነኝ። እውነቴን ነው። አላወራም። የሰጠኝ ሚስጥር እኔ ሚስጥር እጠብቃለሁ። ግን አንደኛ ይኸውልህ ሽሮ፣ እኔ አንድ እውነት ልንገርህ። መድኃኒዓለም እኔ የሆነ ሲሪየስ ውሸት አትዋሽ። ከእናንተ አገኘው አትበል። እና እኔ ዋሽቻለሁ። የተደበቀ ሚስጥር ነው ይሄ። አንድም ከኛ አንዲት ፍሬ በስልክ አውርተህ የሚሆን ከኔ ጋር ይሆናል። ልንገርህ አንዲት ፍሬ ከጎንደሬ ጋር አንተ እመነኝ። እኔ ባወራህ እንኳን ብዬ ነው የሰማሁ ለመቀበል እንጂ ሳሚ ነኝ። ከኔ የሚወረወር አንድም ሰው አላወራህም። አንድም ሰው አላወራህም። ጎንደሬ የተደራጀበት ግሩፕም የለውም። ይሄን ማመን አለብህ። ጎንደሬ እንዲህ በራንደም ተገናኝቶ እኔ ብቻ ተደራጃችሁበትና ያስገደላችሁ ሰው አወጣለሁ። እኔ ብቻ የጎንደር የጎንደር ባሉ ዘንዘሪማን እንዳራሹን ለማጥፋት እኔ በቂ ነኝ። እውነት ነው። ምንም ማወሻሸት ያኔ ውላጆች እኔ ለማጥፋት ጋር የሚሰራን እኔ ከእናንተ ማንኛው ሚስጥር ለማግኘት ግዴታ ትንሽ የክፍተት እኔ መስጠት አለብኝ ለእናንተ እንድታምኑኝ ለማድረግ ያልቆፈርኩት ጉድጓድ የለም። ገብቼ ያ ሁሉ እንዴት አትነቁም? ይሄ ልጅ ምን ሊያደርግ መጣ? 3 ዓመት ከዚያ ዘመነ ስልኑሬ እንዴት ነው ካንዴ ገብቼ ካንተ እንደ ዶሮ ፈልፍጀ ቁጭ ብዬ ደንበሬ ዘንዘሪማ ነው እንድልል የፈለከው? እንዴት አልነቃችሁም? ግን አሜሪካን ምንኖር ዶክተር ነን ምናምን ከምትበጠረቁ ሽሮ ይሸውደን ነው አይሸውደን ነግራችሁ እንዴት አላሰበ ሽሮ አሁን እሱ እንደሱ ምትል ያቺ ያዚያታች ያለችው ልጅ የጀግኖች ምናምን ልሰማ ትችላለች። እሺ አሁን እኔ አዳምጠኝ። ስሰራው በቪዲዮ ስሰራው ታምናላችሁ አይደል? አንዲት ከጎንደር የመረጃ ማምጣታችን አንዲት እኔ አንተን ልንገርህ። እኔ አንተን በመልክ አይቼ ትግሬ ነው ያልኩ የዛሬ 2 ዓመት ነው። ትግሬ ነው ይሄ ልጅ አልኩ ገና ሳይ የታገኛለህ ዛሬ 2 ዓመት ጉረቤቶች አሉ። ትግሬዎች አሉ። አሁን አንተ ጎንደር ነው ጎንደር ጎንደር ስማዳኔ ተላላ በፊታቸው ባይናቸው በመልካቸው አውቃቸዋለሁ። ትግሬዎችን ትቀልዳለህ እንዴ? ደግሞ አማራና ትግሬ ጥፋይ አወጣባቸው አንድ ባንድ አወጣባቸዋል። ብትንትን ካላረኳችሁ የማንንም ግዥ አልፈልግም። እናንተ ካልበተንኳችሁ ማለት ነው ወይ ታስገቡኛላችሁ ግብጻ ወይ አንድ ማውጣታችሁን ቲዲኤፍ ታስገቡኛላችሁ ወይ እናንተ በትናችኋል። ይሄ የማልፋታችሁ ነገር እኔ ነው ያንተን የማወጣው። አንተ እኔን አንድ አታወጣም፣ የማንንም አታወጣም። ምንም እኮ የምታወጣው ነገር የለም። ኖርማል ያወራሉ ታፋቅሩ እኔ እኮ ለኔ ተርፋማ ስለማይታየኝ ነው። በጣም ጠቃሚ መረጃ ነው። አርጀንት ነው ፈልጋለሁ ብለህ ደውለህ የነገርከኝን አወጣዋለሁ። ስለዚህ ካወጣኸው ለኔ እኮ አያስተርፈኝም። አንተ አሰማም እንዴ? እኔ ስማርት ነው ኩልሽ ላይ ያስጠፋሃል፣ ያስገድልሃል። ግን እኔ አልናገርም አልኩህ እኮ ዝም ብለህ አረፍ እምጨነቅ ልጅ አይደለሁም። ማለማን ተሽረጥ ልጨም ሰራ ልጅ አይደለሁም። ማንም ሰው አልቀጠረኝም እኮ እንድጠፋ አልፈልግም። ክፉ እንዲያገኝ አልፈልግም። እኔ ተቀጥሬ አይደለም እሰራው። እኔ ራሱ እሰራው ነበር ያን ነገር፣ ግን ለኔ ትርፋማ አያረገኝም። አትሰማኝ? ትርፋማ ሳይሆን ለአንተም አደጋ ነው። ፖለቲካል ኪሳራ ያመጣል። ለእናንተ ጥሩ ነው፣ ስሩበት። ኖርማሊ ደግሞ እውነት ነው። ምንም እኮ የተደበቀ ነገር የለውም። ሳሚ መጠየቅ የምፈልገው ነገር አለኝ። ሳሚ አሁን ዝም ብለህ ያለ ስድብ ያለ ምን አስረዳኝ። እንደ አንድ ጎንደሬ እኔ ያልገባኝ ነገር ካለ ካንተ መረዳት የምፈልገው ነገር አለ፣ አስረዳኝ። ከፋኖ ጋር ያላችሁ ችግር ምንድን ነው? እንደገና የጎንደርን አማራ ከሌላው አማራ የምትነጥሉበት ነጥላችሁ የምታዩበት ምክንያቱ ምንድነው? አስረዳኝ። ይሄን ያለ ስድብ ማለት ነው። አንቺ ከዋት ጋር መስራትን ትደግፊያለሽ አትደግፊም? እኔ ጋር ለመወያየት መጀመሪያ ተስማሚ። ወያኔ ጠላቴ ነው፣ ቲዲኤፍ ጠላቴ ነው በይ። ወያኔ ጠላታችን መሆኑን እኮ ገና ያልተወለደ ህፃን ራሱ ጽንፍ ያውቃል። አዳምጠኝ። ወያኔ ጠላታችን ቲዲኤፍ ጠላት ነው በይ። እኛን ሊወጋ እየመጣ ነው። ትናንት በሸረሪና መጥቶ ተደምስሷል። አሁን ይሄን ተናገሪ። እየሰማኸኝ ነው ሳሚ? ያት እቺ ኪዳነ ንብረት ናት አይደለ? ይቺ ናት ኪዳነ ንብረት። የነገርኩህ ለአንተ እውነት ነው፣ ለእኔ ግን ትርፋማ አያረገኝም። አሁን ስገባ አሁን እንደውም አውጥተህ መጠቀም አለብህ። ያንን ጊዜ ሪከርድ ስታወጣ ድጋሚ አታወጣም ብዬ እኔ አላስብም። ይመስልሃል? ታወጣለህ። ምክንያቱም ብታወጣው ትርፋማ ነው የሚያደርግ እንጂ ለሽሮ የሚፈጥረው አደጋ የለም። ልንፈልግ ነው እንደ ብራዘር ሪከርዱን ባወጣው አንተን አያስገድልህም? ለህይወት አደጋ ይሆን እንዳትገድል የሚገልግ
አንደኛ ሰጣጣ አይደለም። መቼም ዘረጦ ነው ምንም አያረግም ብለህ ነው። እሺ ኖ እሱ አይደለም። እውነት ነው የተናገርኩት። ለእኔ ትርፋማ አያረገኝም። አልሰማህም እንዴ? ለአንተ ግን እሱን ስለምትጠሉት ትርፋማ ትሆንበታለህ። ስማርት መሆን አለህ። እኔ ግን የእናንተን ማለት ነው ሰሞኑን ዝናሽ ዳቦ ቤት ካልበተንኩት ሻለቃ ሽሮ ወይ ታስገድሉታላችሁ አልኩህ ወይ አጠፋችኋል። ይሄ መሬት ላይ ያለ አስተናጋጅ አስገባው ነው ነው ጎንደሬ በመግደል አምንም እኛ ማንንም አናስገድልም። ሽሮ እንዲህ አይነት ፕሮፓጋንዳ አትስራ። አስገደናችሁ እኔ አሁን የምነግራችሁ እኛ ትዴት አይደለንም። እኛ ያንተ ሳሚ ቀኘ ባንዳው እንዴት ነህ? ትዴት ነው አንተ ቅዘናም ሳሚ ቅዘናሙ ሳሚ እንዴት ነህ? ደህና ነህ? አይ ትዴት ነው የጥቁር ባንዳ ቁጭ ብለህ እንደ ሴት ምሽራ ሽንታም እንዴት ነህ? ይሄ ጎጃሙ ቲዴፍ ነው አይደል? ዘመነ ካሴ ያመከነው ትውልድ ቅዘን ግን ዝም ብለህ አትቀዝንም እንደ አንተ የቅዘናም ልጅ መጣው ሻለቃ ሽሮን ታስፈራራለህ። ሻለቃ ሽሮ እኮ ስንት ነገር የሰራ ነው። ታስወርዶ የነናተ ወደ ጎጃም ልዞር ነው። አሁን ዘመነ ለማስረገጥ ነው ይሄ መጣ። ይሄ ማንን ነው ያስወርደው? ጌች መጀመሪያ እኔን ከሆነ ኖ አንተን ለማስጨናቂው ሳሚ ይባል ዘመነና ምስሌቃ ሊበትና አህያ ማለት ነው። ምን አባህ ነው የምትለው? ኢትዮጵያዊነት የሚሰራ ነው። አንተ ደንቆሮ አህያ ማለት ነው። አሜሪካ ተቀምጠህ 320 ሰው የተማረ ሰው ከታች እየተሰማች እኮ ነው።